ሰላም ጤና ይስጥልን እንደምን አላችሁ ክቡራትና ክቡራን ይህ የመርማሪው ዜና ፕሮግራም ነው አብራችሁ እንድትቆዩ በአክብሮት እንጋብዛለን በእለቱ የተሰሙ ዋና ዋና ጉዳዮች ወደ እናንተ የሚደርሱበት መርሃ ግብራችን ላይ ደርሰናል ሰናይ ጊዜ ይሁንላችሁ እኔ የጦር እስረኛ ነኝ ሲሉ በድራማ በተሞላው የማንድሮ ችሎት ውሎ ፕሬዝዳንት ማዱሮ ተናገሩ የቬንዙዌላው መሪ ኒኮላስ ማዱሮ ወደ ኒውዮርክ ፍርድ ቤት ሲዘልቁ እግራቸው ላይ የታሰረው ሰንሰለት እያንቃጨለ ነበር ማዱሮ ችሎቱን ወደ ሞሉት ጋዜጠኞችና ታዳሚዎች ዞር ብለው ባፈናን የመጣሁት ሲሉ ድምጻቸውን አሰምተዋል የቬንዙዌላው መሪ ወደ ፍርድ ቤት ከገቡ ከደቂቃዎች በኋላ የ92 ዓመቱ ዳኛ አልቪን ሄለንስታይን ማዱሮ ነው ታደል ሲሉ ማንነታቸውን ጠየቋቸው አሁን እንጌታዬ እኔ የቬንዙዌላ ሪፐብሊክ ፕሬዝዳንት ነኝ ከጥር 3 ጀምሮ ባፈናን የመጣሁት ሲሉ ረጋ ባለ ስፓኒሽ ተናገሩ አስተርጓሚ የተቀጠረላቸው ሲሆን አክለውም ካራካስ ከሚገኘው ቤቴ ነው ተይዤ የመጣሁት ሲሉ ተናግረዋል ዳኛው ማዱሮን አቋርጠው ሌሎች ጉዳዮች የምናወራበት ጊዜና ቦታ አለው ሲሉ ነበር በኒውዮርክ ሰዓት አቆጣጠር ሰኞ ከሰዓት የተከናወነው የማዱሮ ችሎት ውሎ 40 ደቂቃ የፈጀ ነበር ማዱሮና ባለቤታቸው ሲሊያ ፍሎሪስ በቀረበባቸው ክስ ጥፋተኛ አይደለንም ሲሉ አስተባብለዋል ማዱሮ እኔ ነፃ ነኝ እኔ መልካም ሰው ነኝ ሲሉም ባለቤታቸው ፍሎሪስ ደግሞ እኔ ፍጹም ነፃ ነኝ የሚል ምላሽን ሰጥተዋል አሜሪካ ብዙዎች ባልጠበቁት ድንገተኛ ዘመቻ የቬንዙዌላው መሪ ኒኮላስ ማዱሮና ባለቤታቸውን በቁጥጥር ስር ያዋለቻቸው ባለፈው ቅዳሜ ዕለት ነበር ሰማያዊና ብርቱካናማ ቀለም ያለው ካናቴራ እንደዚሁም ካኪ ሱሪ ለብሰው ፍርድ ቤት የተገኙት ጥንዶቹ አስተርጓሚያቸውን ለመስማት እንዲያስችላቸው የጆሮ ማዳመጫ አድርገው ነበር ጠበቃቸው በመሃላቸው ተቀምጦ ታይቷል ማዱሮ በቢጫ ማስታወሻ ደብተር ላይ የሚሰሙትና የሚያዩትን ባንክሮ ይጽፋሉ ችሎቱ ሲጠናቀቅ ደብተሩን ይዘው መሄድ ይፈቀድላቸው እንደሆነ ዳኛውን ጠይቀው ተፈቅዶላቸዋል የፍርድ ቤት ከወራት በፊት ታዋቂው አሜሪካዊ የሙዚቃ ባለሙያ ሾን ዲዲ ኮምስ ችሎቱን የተከታተለበትና ፍርድ ያገኘበት ነው ማዱሮ ወደ ችሎቱ ከዘለቁ በኋላ አዳራሹን ለሞላው ታዳሚ ሰላምታን አቅርበዋል ፊታቸው ላይ ምንም አይነት ስሜት ማንበብ ባይቻልም እርጋታ እንደተላበሱ ግን ነበሩ ችሎቱ ሲጠናቀቅ ከታዳሚዎቹ መካከል አንዱ ብድግ ብሎ ለወንጀልህ ዋጋ ትከፍላለህ ብሎ ሲጮህ እንኳን በርካታ ነበር የተመለከቱት እኔ ፕሬዝዳንት ነኝ የጦር እስረኛ ነኝ ሲሉ በስፓኒሽ ለግለሰቡ ምላሽ ሰጥተዋል እንባ የተናነቀው ግለሰብ ከእስር ቤቱ እንዲወጣ የተደረገ ሲሆን የችሎቱ ውሎ ለአብዛኞቹ ታዳሚዎች ስሜታዊ ሆኖ አልፏል ቬንዙዌላዊቷ ጋዜጠኛ ማይቦርት ፔቲት ችሎቱን ለመታደም ተገኝታ ነበር ለአመታት የማዱሮን መንግስት ስራ ስትዘግብ የቆየችው እቺ ጋዜጠኛ አሜሪካ ማዱሮን በቁጥጥር ስር ለማዋል ባደረሰችው ጥቃት ምክንያት ካራካስ የሚገኘው የቤተሰቦቿ ቤት ጉዳትን አስተናግዷል የቀድሞ የሀገሯ መሪ የእስር ቤት ልብስ ለብሰው እግራቸው በካቴና ታስሮ በአሜሪካ የፖሊስ መኮንኖች እየተመሩ ወደ ችሎት ሲገቡ ማየት የፈጠረባት ስሜት እጅግ ከባድ ነበር የማዱሮ ባለቤት ከፍሎሪስ ብዙም ድምጻቸው አይሰማም አይናቸውና ግንባራቸው ላይ ፕላስተር የለጠፉት ጠበቃዎቻቸው በቁጥጥር ስር ሲውሉ የደረሰባቸው ጉዳት ነው ተብሏል ጠበቃዎቻቸው ትክክለኛው የሕክምና አገልግሎት ሊሰጣቸው ይገባል ሲሉ ፍርድ ቤቱን ጠይቋል ምናልባትም የጎን አጥንታቸው ላይ ጉዳት ሳይደርስባቸው አይቀርም ብሏል ማዱሮና ባለቤታቸው በዋስ እንዲለቀቁ ፍርድ ቤቱን አልጠየቁም ነገር ግን ወደፊት ሊጠይቁ እንደሚችሉ ተናግሯል እስከዚያው ድረስ በፌደራል ማረሚያ ቤት የሚቆዩ ይሆናል አሜሪካ ማዱሮን በእጽ ሽብርተኝነት ሴራ ኮካይን በማስመጣት እንደዚሁም የጦር መሳሪያና በሌሎች አጥፊ መሳሪያዎች ሴራ ተከሳቸዋለች ፍርድ ቤቱ ቀጣይ የችሎት ውሎውን ለመጋቢት 8 2018 ዓ.ም ቀጠሮ ሰጥቶ ተበትኗል ከዚህ ጋር ተያይዞ በሌሎች የዓለማችን ክፍሎች የሚገኙ የቬንዙዌላ ዕጣ ይደርሰናል በሚል ብዙ መሪዎች ስጋት ውስጥ እንደገቡ ተነግሯል የትራምፕ እርምጃ በዓለም ዙሪያ ላሉ አምባገነን ባለስልጣናት
ትልቅ መልእክትን አስተላልፈዋል ተብሏል። የቬንዙዌላው መሪ ኒኮላስ ማዱሮ በቁጥጥር ስር መዋላቸውን ተከትሎ ዶናልድ ትራምፕ ከምንጊዜውም በላይ ጠንካራ መሆናቸውን፣ ጥንካሬያቸው ደግሞ ከአሜሪካ ወታደራዊ አቅም እንደሚመነጭ አሳይተዋል። አሜሪካ ማዱሮን በፕሬዝዳንቱ ትዕዛዝ መሰረት ወደ ወህኒ የወረወረችው ሲሆን ቬንዙዌላን ደግሞ አስተዳድራለሁ ብላለች። የአሜሪካው ፕሬዝዳንት ይህንን በአገሪቱ የውጭ ጉዳይ ፖሊሲ ላይ ከፍተኛ እንድምታ ያለውን ውሳኔ ያሳወቁት በፍሎሪዳ በሚገኘው መኖሪያ ቤታቸው ነው። ትራምፕ ደህንነቱ የተጠበቀ ትክክለኛና ፍትሃዊ ሽግግር እስክናደርግ ድረስ አሜሪካ ቬንዙዌላን ታስተዳድራለች ብሏል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በቬንዙዌላ ምክትል ፕሬዝዳንት ዴልሲ ሮድሪጌዝ ጋር መነጋገራቸውን ገልጸዋል። ምክትል ፕሬዝዳንቷ ከአሜሪካ የውጭ ጉዳይ ሚኒስቴር ጋር በነበራቸው ውይይት የምትፈልጉትን ሁሉ እናደርጋለን ማለታቸውን ሩቢዮ ተናግሯል። አክለውም በጣም አመስጋኝ ነበረች ብዬ አስባለሁ፣ ግን ምንም ምርጫ የላትም ብለዋል። ትራምፕ በቬንዙዌላ ስለተካሄደው ወታደራዊ ዘመቻ ዝርዝር ጉዳዮችን ከመናገር ተቆጥበው ማድረግ ካለብን ወደ አገሪቱ ወታደሮቻችንን ለማሰማራት አንፈራም ብለዋል። ፕሬዚዳንት ትራምፕ ቬንዙዌላን ከርቀት ሆኖ ማስተዳደር እንደሚቻል ያምኑ ይሆን? ለጊዜው ጥርት ያለ መልስ የለም። ማርኮ ሩቢዮና የአሜሪካ መከላከያ ሚኒስቴር ፒት ሄግሴት በማራላጎ የወሰዱት የአገራቸው ወታደራዊ እርምጃ የቬንዙዌላን መጻኢ ዕድል ለመቅረጽና የላቲን አሜሪካ መሪዎችን ወደ ታዛዥነት ለማሸጋገር በቂ ይሆናል? ፕሬዝዳንት ትራምፕ እንደዚያን የሚያምኑ መስሏቸዋል? ማስረጃው ግን ቀላል ወይም አልጋ ባልጋ እንደማይሆን ይገልጻሉ። ኢንተርናሽናል ክራይሲስ ግሩፕ በጥቅምት ወር የማዱሮ ውድቀት በቬንዙዌላ ውስጥ አመጽና ለመረጋጋት ሊያስከትል እንደሚችል አስጠንቅቋል። ዘ ኒውዮርክ ታይምስ በዚሁ ወር ባወጣው ዘገባ በመጀመሪያው የትራምፕ አስተዳደር ውስጥ የነበሩ የመከላከያና የዲፕሎማሲ ባለስልጣናት ማዱሮን ከስልጣን ቢወርዱ ምን ሊከሰት እንደሚችል ተንብየው ነበረ። መደምደሚያቸው የታጠቁ አንጃዎች ለስልጣን ሲወዳደሩ ኃይለኛ ትርምስ እንደሚፈጠር ያሳያል። የኒኮላስ ማዱሮ መወገድና መታሰር የአሜሪካን ወታደራዊ ኃይል አስደናቂ ብቃት ማረጋገጫ ነው። አሜሪካ ግዙፍ የጦር መርከቦችን በቀጠናው በማሰማራት የኒኮላስ ማዱሮ ቤተመንግስትን ስታጠቃ ያንድም አሜሪካዊ ወታደር ሕይወት አላለፈም። ማዱሮ የቬንዙዌላ ሕዝብን ፍላጎት ችላ በማለት የምርጫ ሽንፈታቸውን ወደ ጎን በመተው የሙጥኝ ካሉበት ስልጣን መነሳታቸው በብዙ ዜጎቹ ዘንድ በበጎ ሊታይ ይችላል። ነገር ግን የአሜሪካ እርምጃ እንድምታ ከቬንዙዌላ ድንበር ባሻገርም ተዛምቷል። በማራላጎ የነበረው ጋዜጣዊ መግለጫ በድል አድራጊነት ስሜት የተሞላም ነበረ። ለዚህ ምክንያቱ ዘመቻው የተመራው በአሜሪካ ልዩ ኃይል በመሆኑና የተከናወነው ለሌሎች መማሪያ የሚሆን ነበር በሚል ነው። ወታደራዊ ዘመቻው የመጀመሪያ እርምጃ ነው ሲሉ ብዙዎቹ ይናገራሉ። አሜሪካ ባለፉት 30 ዓመታት የመንግስት ለውጥ ለማድረግ በተሳተፈችበት ሁሉ የተከሰተው ውድመትና ጥልቀት ነው። ቀጥሎ የሚመጣው ፖለቲካዊ እርምጃ ሂደቱን ፍሬ እንዲያፈራ ወይንም እንዲከሽፍ እንደሚያደርገው ተንታኞች ይገልጻሉ። አሜሪካ እንደ አውሮፓውያን አቆጣጠር በ2003 ኢራቅን ከወረረች በኋላ አገሪቱ ወደ ደም አፋሳሽ ግጭት አምርታለች። በአፍጋኒስታን 2 አስርት ዓመታትና ቢሊዮን ዶላሮችን አፍስሳ እንደ አውሮፓውያን አቆጣጠር በ2021 መውጣቷን ተከትሎ የአገር ግንባታው ውሃ በልቶታል። እነዚህ ሁለቱም ሀገራት ከአሜሪካ በሺህ ኪሎ ሜትሮች ርቀት የሚገኙ መሆናቸው ደግሞ ተመሳሳይ ያደርጋቸዋል። በቅርብ ርቀት በሚገኙት የላቲን አሜሪካ ሀገራት የምትወስዳቸው እርምጃዎች ግን ከስጋት ውጪ ተስፋ የሚፈነጥቁ አይደሉም። ትራምፕ በ1823 ፕሬዚዳንት ጄምስ ሞንሮን ሌሎች ኃይሎች ከአሜሪካ በምዕራቡ ዓለም ውስጥ ባለው የተጽዕኖ ክልል ውስጥ ጣልቃ እንዳይገቡ ለማስጠንቀቅ የሰጡትን መግለጫ የሞንሮ ዶክትሪን በማለት ጠቅሷል። የሞንሮ ዶክትሪን ትልቅ ጉዳይ ነው፣ ግን በብዙ ነገር ተክተነዋል ሲሉ ትራምፕ በማራላጎ ተናግረዋል። በአዲሱ ብሔራዊ ደህንነት ስትራቴጂያችን መሰረት በምዕራባዊ ንፍቀ ክበብ የአሜሪካ የበላይነት እንደገና ጥያቄ ውስጥ አይገባም። የኮሎምቢያ ፕሬዝዳንት ጉስታቮ ፔትሮ ትራምፕ ቁጣቸውን መቆጣጠር አለባቸው ሲሉ ተናግረዋል። በኋላም ለፎክስ ኒውስ ከሜክሲኮ ጋር አንድ ነገር መደረግ አለበት ሲሉ ተናግረዋል። ኩባም ያለምንም ጥርጥር በአሜሪካ አጀንዳ ውስጥ ትገኛለች። ወላጆቻቸው ከኩባ የሆኑት የአሜሪካ ውጭ ጉዳይ ሚኒስቴር ሩቢዮ ጉዳዩን በበላይነት ይዘውታል። አሜሪካ በላቲን አሜሪካ ውስጥ ለረጅም ጊዜ የዘለቀ የትጥቅ ትግል
ጣልቃ ገብነት ታሪክ አላት ሲሉ ጨምረዋል። ፕሬዚዳንት ቢል ክሊንተን እንደ አውሮፓውያን አቆጣጠር በ1994 በሄይቲ የአገዛዝ ለውጥን ለማስፈጸም 25000 ወታደሮችንና 2 የአውሮፕላን ተሸካሚዎችን ልከዋል። ከዚያም የሄይቲ አገዛዝ ምንም አይነት ጥይት ሳይተኩስ ፈረሰ። ይህ የአሜሪካ እርምጃ የተሻለ ዕድልን ለሄይቲያውያን ከማምጣት ይልቅ ላለፉት 30 ዓመታት ህዝቡ የማይቋረጥ መከራ ውስጥ ገብቷል። ሄይቲ አሁን በታጠቁ ወንበዴዎች የምትመራ የወደቀች ሀገር ናት። ዶናልድ ትራምፕ ቬንዙዌላን ዳግም ታላቅ ለማድረግ አንስተዋል። ነገር ግን ስለ ዲሞክራሲ ያሉት ነገር የለም። የ2025 የሰላም ኖቤል ሽልማት ያሸነፈችው የተቃዋሚ ፓርቲ መሪዋ ማሪያ ኮሪና ማቻዶ አገሪቱን ልትመራ ትችላለች የሚለው ሐሳብ ውድቅ አድርጓል። ለሷ መሪ መሆን ከባድ ይመስለኛል፣ ድጋፉ የላትም፣ ተገቢውንም ክብር አንሰጥም ብሏል። ቬንዙዌላውያን እንደ አውሮፓውያን አቆጣጠር በ2024 ባደረጉት ፕሬዝዳንታዊ ምርጫ እንዳሸነፉ የሚነገርላቸው ኤድሙንድ ጎንዛሌዝም አላነሱም። ከዚያ ይልቅ አሜሪካ በአሁኑ ወቅት ለቬንዙዌላ ምክትል ፕሬዝዳንት ድጋፏን የሰጠች ይመስላል። ማዱሮን ከስልጣን ለማስወገድ ከውስጥ ሆኖ መረጃ ያቀበለ ግለሰብ አለ የሚለው የውስጥ ፍጭት ቢፈጥርም በሁጎ ቻቬዝ የተመሰረተው መንግስት አሁንም ባለበት እንደቀጠለ ነው። የቬንዙዌላ ጦር የአሜሪካን ወታደራዊ ጥቃት የመገዳደር ፍላጎትና አቅም ይኖረዋል ተብሎ አይታሰብም። አሜሪካ በቬንዙዌላ ላይ የፈጸመችው ጥቃት ትራምፕ ዓለምን የሚመለከቱበት መነጽር ላይ ትኩረት እንዲያደርግ አድርጓል። ትራምፕ የሌሎች አገራት የማዕድን ሀብት ቀልባቸውን እንደሚስባቸው ሸሽገው አያውቁም። አሜሪካ ለዩክሬን የሰጠችውን ወታደራዊ ድጋፍ ተገን አድርገው ዩክሬን ማዕድን ለማውጣትም ተስማምተዋል። ትራምፕ የቬንዙዌላ የማዕድን ሀብትን መቆጣጠር እንደሚፈልጉ ሸሽገው ባያውቁም የአገሪቱ መንግስት የነዳጅ ኢንዱስትሪውን ከውጭ ባለሀብቶች ነጥቆ በራሱ ቁጥጥር ስር ሲያደርግ የአሜሪካ ኩባንያዎች ተዘርፈዋል ብለው ያስባሉ። ይህ የአሜሪካ መንግስት እርምጃ በግሪንላንድና ዴንማርክ መካከል ፍርሃትን አንግሷል። አሜሪካ ግሪንላንድን የመጠቅለል ፍላጎቷን አልተወችም። ግሪንላንድ ባላት የተፈጥሮ ሀብትና በስትራቴጂክ ጠቀሜታዊነቷ አሜሪካ ላይ አይኗን ጥላባታለች። ማዱሮ ከስልጣን የተወገዱበት መንገድ ዓለምን ለማስተዳደር ምርጡ መንገድ በዓለም አቀፍ ሕግ የተቀመጡ ደንቦችን መከተል የሚለው እምነት ላይ ጥያቄ አስነስቷል። ዶናልድ ትራምፕ በአሜሪካም ሆነ በዓለም አቀፍ ደረጃ የማይፈልጓቸውን ሕጎች ችላ እንደሚሉ በተደጋጋሚ አሳይተዋል። ጠቅላይ ሚኒስትር ኪር ስታርመርን ጨምሮ በርካታ የአውሮፓ መሪዎች ትራምፕን ላለማስቆጣት ከፍተኛ ጥንቃቄ ሲያደርጉ ታይቷል። የማዱሮ ከስልጣን መነሳት የተባበሩት መንግስታትን ቻርተር በግልጽ የሚጥስ መሆኑን ሳያወግዙ የዓለም አቀፍ ሕግን እንደሚደግፉ ለመናገር ቃላት ሲመርጡ ተስተውሏል። የአሜሪካ ወታደሮች የቬንዙዌላ ፕሬዝዳንት ከአደንዛዥ እጽ ዝውውር ጋር በተያያዘ በቁጥጥር ስር መዋላቸውን ቢናገርም ትራምፕ አሜሪካ አሁን አገሪቱና የነዳጅ ኢንዱስትሪዋ እንደምትቆጣጠር በመግለጻቸው ጉዳዩን ያከብዷል። ማዱሮና ባለቤታቸው በቁጥጥር ስር መዋላቸው ጥቂት ሰዓታት በፊት የቻይና ዲፕሎማቶችን በቤተ መንግስታቸው አግኝተው አነጋግረው ነበር። ቻይና የአሜሪካን እርምጃ አውግዛለች። ዶናልድ ትራምፕ በአስተዳደራቸው ወቅት ለአሜሪካ የሚሰሩ መመሪያዎችን ደንቦችን ራሳቸው የሚጽፉ ነው የሚመስለው። ሌሎች ግን ይህን የማድረግ እድል የላቸው አይመስልም። ትራምፕ የፈረንጆች አዲስ ዓመት ሲጀምር በቬንዙዌላ ላይ የወሰዱትን እርምጃ ቀጣዮቹን 12 ወራት ሊንጣቸው ይችላል ተብሏል። ፕሬዚዳንት ትራምፕ የቬንዙዌላው ፕሬዚዳንት ኒኮላስ ማዱሮን በካራካስ ከተፈጸመ መጠነ ሰፊ ጥቃት በኋላ በቁጥጥር ስር መዋላቸውን ያስታወቁት ቅዳሜ ንጋት ላይ እንደሆነ የሚታወስ ነው። የአሜሪካው ጠቅላይ አቃቤ ሕግ ፖፕ ቦንዲ ኒኮላስ ማዱሮና ባለቤታቸው በኒውዮርክ ከተማ ክስ እንደተመሰረተባቸው ቀጠሉና አስታወቁ። አቃቤ ሕጉ ጨምረውም ከእጽ ምርትና ዝውውር ጋር የተያያዘ ሴራ፣ ኮካይን ወደ አሜሪካ በማስገባት ሴራ፣ መትረየሶችና አውዳሚ መሳሪያዎችን በአሜሪካ ላይ ጥቃት ለመፈጸም በመያዝ በማሴር የሚሉ ክሶች በማዱሮ ላይ እንደቀረቡ ገልጿል። ፕሬዝዳንቱና ባለቤታቸው አሜሪካ ውስጥ በአሜሪካ ምድር በአሜሪካ ፍርድ ቤት የአሜሪካን የፍትህ አቅም ሙሉ ለሙሉ በቅርቡ ይጋፈጡታል ሲሉ ማከሉ።
ኒኮላስ ማዱሮ ወደ ስልጣን የመጡት በግራ ዘመሙ ፕሬዝዳንት ሁጎ ቻቬዝ አመራር ወቅት ነበር። ማዱሮ የቻቬዝ የቬንዙዌላ ዩናይትድ ስፔሻሊስት ፓርቲ ነበሩ። የቀድሞው የአውቶቡስ ሹፌር ቻቬዝን ተክተው የቬንዙዌላ ፕሬዝዳንት የሆኑት በአውሮፓውያን አቆጣጠር 2013 ነው። ቻቬዝና ማዱሮ ቬንዙዌላን ላለፉት 26 ዓመታት መርተዋል። ፓርቲያቸው በብሔራዊ ጉባኤ አብዛኛውን ፍርድ ቤትና የምርጫ ኮሚሽኑን ይቆጣጠራል። በ2024 ማዱሮ የብሔራዊ ምርጫ አሸናፊ መሆናቸው ሲታወጅ፣ ነገር ግን የተቃዋሚ ፓርቲው የሰበሰበው ድምጽ የሚጠቁመው ተቀናቃኛቸው ኤድሞ ጎንዛሌዝ ምርጫውን በሰፊ ውጤት ማሸነፉን ነበር። ጎንዛሌዝ ዋነኛዋ ተቃዋሚ መሪ የነበሩት ማሪና ኮሪና ማቻዶ በምርጫው እንዳይሳተፉ መታገዳቸውን ተከትሎ ነው ውጪ የሆኑት። ማቻዶ ባለፈው ጥቅምት ከአምባገነንነት ወደ ዲሞክራሲ ለሚደረገው ሽግግር ሰላማዊ ትግል በማድረጋቸው የኖቤል የሰላም ሽልማት ማሸነፋቸው ይታወሳል። ማቻዶ የተሰጣቸውን የጉዞ እግድ በመጣስ ባለፈው ታህሳስ ከተደበቁበት ወጥተው ወደ ኦስሎ በማቅናት ሽልማታቸውን ተቀብሏል። ትራምፕ ቬንዙዌላን ከዚህ በኋላ ነው እንግዲህ ኢላማ ያደረጉበት ምክንያት ትራምፕ የቬንዙዌላን መሪ ወደ አሜሪካ ለሚመጡ በመቶ ሺዎች ለሚቆጠሩ ስደተኞች ተጠያቂ ናቸው ሲሉ ይወቅሳሉ። በቬንዙዌላ ያለውን የምጣኔ ሀብት ቀውስና አፈና በመሸሽ ከ2013 በኋላ 8 ሚሊዮን የሚጠጉ ቬንዙዌላውያን ከሀገራቸው እንደሸሹ ተገምቷል። ምንም እንኳ ትራምፕ ማስረጃ ባያቀርቡም ማዱሮ እስር ቤት የአእምሮ በሽተኞች ማቆያዎች ያሉ ግለሰቦች ወደ አሜሪካ እንዲሸሹ አድርጓል ሲሉ ይወቅሳሉ። ትራምፕ ወደ አሜሪካ የሚገቡ በተለይ ፌንታኒልና ኮኬይን የተባሉ አደንዛዥ እጾችን ለመቆጣጠር ቆርጠው መነሳታቸውን ይናገራሉ። ትሬንዴ አራህዋና ካርቴል ዴሎስ ሶሌስ የተባሉ ሁለት ወንጀለኛ ቡድን አሸባሪዎች ሲሉ ፈርጀዋል። አክለውም ሁለተኛው ቡድን የሚመራው በማዱሮ ነው ሲሉ ጠቅሰዋል። ተንታኞች እንደሚሉት ካርቴል ዴሎስ ሶሌ የወንጀለኛ ቡድን ሳይሆን ኮኬይን በቬንዙዌላ በኩል እንዲያልፍ የሚፈቅዱ የሙሰኛ ፖሊሶች ስብስብ ነው። ይህንንም ለመግለጽ የወጣ ስም ነው ተብሏል። ትራምፕ ማዱሮ ያሉበትን ለሚጠቁም $50 ሚሊዮን ወሮታ እንደሚከፍሉ ተናግረው የቬንዙዌላ መንግስትን አሸባሪ ቡድን ብለው እንደሚፈርጁ አስጠንቅቀው ነበረ። ማዱሮ በተደጋጋሚ የእጽ አዘዋዋሪ ቡድን መሪ ያለመሆናቸውን ተናግረው አሜሪካ በእጽ ላይ ከከፈቱት ያለችው ጦርነት እሳቸውን ከስልጣን ለማስወገድና የቬንዙዌላ የነዳጅ ክምችትን ለመቀራመት ያለመ እንደሆነ ይገልጻሉ። ያደገኛ እጽ ምሁራን እንደሚሉት ቬንዙዌላ በዓለማችን የእጽ ዝውውር ውስጥ ያላት ሚና ዝቅተኛ ሲሆን በሌሎች ሀገራት የሚመረቱት እጾች ግን የሚተላለፉባት ሀገር ነች። በተቃራኒው ጎረቤት ኮሎምቢያ የዓለማችን ቁጥር 1 የኮኬይን አምራች ብትሆንም ይህ እጽ በቬንዙዌላ ሳይሆን በሌሎች ሀገራት በኩል ወደ አሜሪካ እንደሚገባ ይታመናል። የአሜሪካ እጽ ቢሮ DEA በ2020 ያወጣው ሪፖርት እንደሚያሳየው ወደ አሜሪካ ከሚመጣው ኮኬይን 1/3 በፓሲፊክ በኩል የሚገባ ሲሆን አነስተኛ መጠን ያለው ደግሞ በካሪቢያን በኩል ይገባል። ከሄሮይን 50 እጥፍ ኃይል ያለው ፌንታኒል የተባለው እጽ በአሜሪካ ለሚከሰተው ኦፒዮይድን አብዝቶ በመውሰድ የሚመጣ ሞት ቁጥር ተጠያቂ ነው። በታህሳስ ወር አጋማሽ ትራምፕ ፌንታኒልን ጅምላ ጨራሽ መሳሪያ ነው ሲሉ ፈርጀው ፕሬዝዳንታዊ ትዕዛዝ ካስተላለፉ ከእጽ ይልቅ ለኬሚካል ጦር መሳሪያ የቀረበ ነው ብለውታል። DEA በ2025 ባወጣው ሪፖርት ላይ ፌንታኒል የሚመጣባቸው ሀገራት የተዘረዘሩ ሲሆን ቬንዙዌላ ከዚህ ዝርዝር ውስጥ የለችም። ታዲያ እንዴት እዚህ ደረስን? ጉዳዩ የእጽና የኮኬይን የፌንታኒል ከሆነ እንዴት አሜሪካ እዚህ እርምጃ ውስጥ ልትገባ ቻለች? ትራምፕ ለሁለተኛ ጊዜ ወደ ስልጣን ከመጡ ጀምሮ የማዱሮ መንግስት ላይ ጫና ማሳደራቸው አልቀረም። የመጀመሪያው እርምጃቸው ማዱሮ በቁጥጥር ስር እንዲውሉ የሚረዳ መረጃ ለሚያቀርብ አካል $50 ሚሊዮን ወሮታ እንደሚከፍሉ ማሳወቅ ነበር። ባለፈው መስከረም ደግሞ ከደቡብ አሜሪካ ወደ አሜሪካ እጽ ይዘው የመጡ ነው የተባሉ ጀልባዎች ላይ የአሜሪካ ጦር ጥቃት ፈጽሞ ነበር። በካሪቢያንና በፓሲፊክ ውቅያኖስ ላይ 30 ያክል ጥቃቶች ተፈጽመው 110 ሰዎች ተገለዋል። የትራምፕ አስተዳደር እጽ አዘዋዋሪዎች ናቸው ካላቸው ቡድኖች ጋር
ዓለም አቀፍ ያልሆነ የትጥቅ ግጭት ውስጥ መግባቱን ተናግሯል። የህግ ባለሙያዎች ጥቃቱ ህጋዊ ወታደራዊ ኢላማዎች ላይ ያነጣጠረ አይደለም ይላሉ። በተለይ በመስከረም ወር መባቻ በአንዲት ጀልባ ላይ 2 ጊዜ ጥቃት መፈጸሙ ሁኔታዎች እንዲካረሩ ምክንያት ሆነ። ባለፈው ጥቅምት ትራምፕ የሀገራቸው የስለላ ድርጅት የሆነው ሲአይኤ ቬንዙዌላ ውስጥ ድብቅ እንቅስቃሴ እንዲያደርግ መፍቀዳቸውን ተናግረዋል። የጸረ ሽብርተኞች የሚሏቸው ላይ ጥቃት ሲዘነዝሩ የሚችሉም ዝተዋል። ትራምፕ በተደጋጋሚ ማዱሮ የአሜሪካ ወዳጅ አይደለም፣ እንዲያውም ብልህ ሆነ ከስልጣን በጊዜ ቢወርድ ይሻሏል የሚል ዛቻን አሰምተው ነበረ። አክለውም ከቬንዙዌላ የሚወጡና ወደ ሀገሪቱ የሚገቡ ነዳጅ ጫኝ መርከቦች ላይ ማዕቀብን ጥለዋል። ነዳጅ የማዱሮ መንግስት ዋነኛ የገቢ ምንጭ ነው። አሜሪካ የኮኬይን እና ፌንታኒል ጉዞን ለመግዛት በሚል በካሪቢያን ላይ ከፍተኛ ወታደራዊ እንቅስቃሴ ማድረግ የጀመረችው ግን ከቅርብ ጊዜ ወዲህ ነው። የአሜሪካ 15000 ገደማ ወታደሮች የተለያዩ የጦር አውሮፕላኖች፣ ጸረ ሚሳኤል መሳሪያዎች እንደዚሁም የጦር መርከቦች በአካባቢው ይንቀሳቀሳሉ። የዩኤስኤስ ጄኔራል ፎርድ የተባለው የዓለማችን ግዙፉ የጦር ጀት ተሸካሚ መርከብም አድራሻውን በካሪቢያን አድርጓል። ቬንዙዌላ ታዲያ ምን ያህል ነዳጅ ብታመርት ነው ይህ ሁሉ አይን የበዛባት የሚለው አጠያያቂ ነው። ማዱሮ በተደጋጋሚ አሜሪካ ከስልጣን ልታነሳቸው እንደምትፈልግና የቬንዙዌላን የነዳጅ መቆጣጠር እንደምትሻ ሲወቅሱ ሰምተዋል። አሜሪካ ከቬንዙዌላ ጠረፍ የተነሳ የነዳጅ መርከብ በቁጥጥር ስር በዋለችበት ወቅት ነዳጁ ምን ይሆናል ተብለው የተጠየቁት ትራምፕ ያው የኛ ይሆናላ የሚል ምላሽን ሰጥተው ነበር። የአሜሪካ ባለስልጣናት የማዱሮን መንግስት መውረድ የፈለጉት የሀገሪቱን ሰፊ ሀብት ለመቀራመት ነው የሚለው ሐሳብን ያጣጥላሉ። ቬንዙዌላ ታዲያ በዓለማችን ትልቁ የነዳጅ ክምችት ያላት ሀገር ስትሆን ከነዳጅ ሽያጭ የሚገኘው ገቢ ከመንግስት በጀት ግማሽ ያክሉን ይሸፍናል። ነገር ግን ወደ ውጭ የምትልከው ነዳጅ መጠን በማዕቀብ ምክንያት ውስን ሲሆን በሀገሪቱ መንግስት የሚመራው የነዳጅ ኩባንያ ብልሹ አሰራር እንዳለበት ይታመናል። የአሜሪካው ኢነርጂ ኢንፎርሜሽን ባለስልጣን እንደሚለው በ2023 ቬንዙዌላ ከዓለማችን ድፍድፍ ነዳጅ 0.8 በመቶ ብቻ ነው ያመረተችው። በአሁኑ ወቅት በቀን 900,000 በርሜል ነዳጅ ወደ ውጭ የምትልክ ሲሆን ቁጥር 1 ሸማቿ ደግሞ ቻይና ነች። ኒኮላስ ማዱሮን ከስልጣን በማስወገድ በቁጥጥር ስር የዋለው የትራምፕ አስተዳደር ቬንዙዌላ ደህንነቱ የተጠበቀ ሽግግር እስክታደርግ ድረስ በአሜሪካ ትተዳደራለች ብለዋል። ወደፊት የሚሆነውን የምናየው ቢሆንም አሜሪካ የገባችባቸው ሁሉም ሀገራት ወደ ፍርስራሽነት ተቀይረዋል። ኢራቅን፣ አፍጋኒስታንን ከዛም ቀጥሎ ደግሞ ሊቢያን ለተመለከተ ሰው የአሜሪካ ጣልቃ ገብነት አውዳሚ እንጂ ጠቃሚ ሲሆን እየተመለከት ነው አይደለም። ወደፊት ምን እንደሚሆን ተከታትለን የምናቀርብላችሁ ይሆናል። አብራችሁን ስለነበራችሁ እያመሰገንን ቻናላችንን ላይክ፣ ሼር እንደዚሁም ሰብስክራይብ አድርጉ እንላለን። ሰናይ ቀን ይሁንላችሁ።